ቤታለ በጌታ የበረታች ነው። እኔማ ዞ አመት ጌታ እያልኩ ጌታ ቤት እያልኩ ከሰው ሁሉ ወደ ኋላ ቀረው፣ ባዶ ቀረው። ምን አለበት? ምንም የለም። አገልግሎት እያልኩ በልጅነቴ ጌታ ጌታ እያልኩ ምንም አልጠቀመኝም። ይኸው ከኔ ጋር የጀመሩት መኪና ገዝቷሉ፣ ግማሹ አሜሪካ ሄዷል፣ ለብዙ ሰው ተሳክቷል። ለኔ ግን አልተሳካልኝም። ዓለም ምን ታልፋለች እስቲ እንደዛ ትበይ። ምንም አልጠቀመኝማ። ከኔ ጋር የጀመሩት እኮ መኪና ገዝቷሉ፣ ቤት ገዝቷሉ። እኔ ግን ጌታ ጌታ እያልኩ ባዶ እጅ ቀረው፣ ምንም የለም። እንደዛ ትበይ። እስከ ትንሽ እንጸልያለን፣ ወደ ጸሎት እንገባለን። ጸሎት ይሻላል ብለሽ ነው? አዎ ጸሎት ይሻላል። ደከመኝ እኮ ቁረጥ። እንደዛ ትሆነ እንጸልያለን ትንሽ። ሃሌሉያ። እስከ ተንበርከን እንጸልያለን ትንሽ። ጌታ ሆይ እናመሰግናለን። አባዬ ለእህቴ እርዳት። ተስፋ የቆረጠ መንፈስ ሲራቅ ጸሎት አልቻልኩም። እግዚአብሔር ደከመኝ። እኔማ ባዶነት ነው አሁን በዚህ ሰዓት የሚሰማው። ምንም የለም። ጌታ እያልኩ ባዶ ቀርቻለሁ። ምንም አልጠቀመኝም። ባዶ ቀርቻለሁ። እንደሱ ምን ይኸውልሽ፣ እዚህ እኔ ማአት ብርና ወርቅ አለ ዓለም ላይ እንሂድና እዛ ብዙ ገንዘብ እንደምታገኝ ያደርጋል። ይሻላል ዶላር ይሁን እንጂ ገደልም ገባለሁ። አባቴ ትቀበለኛለሽ? ከዚህ ድራማ የሆነ ነገር እንደተማራችሁ አስባለሁ። ብዙ ጊዜ ብር፣ ወርቅ፣ ሀብት ሊያታልለን ይችላል ወገኖቼ። የጌታ ቤት ይሻላል። ሉቃስ ወንጌል ላይ የተጻፈው ልጅ ያለውን ሀብት ከአባቱ ይዞ ሲሄድ በዛ ይዞ በሄደው ብርና ወርቅ እርካታ ሊሰጠው አልቻለም። ወደ ልቡ ሲመለስ ለካ ይዞ የወጣውን ሁሉ ጨርሶ ወደ ልቡ ሲመለስ የአባቴ ቤት ትዝ አለውና አሰበ። በአባቴ ቤት እሱ ሜዳ ላይ ተርቧል። አባቱ ሀብታም ነበር፣ ብዙ ነገር አለው፣ የሚበላ አለ፣ የሚጠጣ አለ፣ ሌላ ራሱ ሰራተኞች ጠግቦ ይበላል። ልጁ ግን ሜዳ ላይ ተርቧል። ወገኖቼ የእግዚአብሔር ቤት ይሻላል። ዓለም ለጊዜው ነው፣ ለጥቂት ጊዜ ነው የሚጠቅመው። ሃሌሉያ። የምናየው ነገር ሊያረካን አይችልም። እርካታ ያለው እግዚአብሔር ጋር ነው። እግዚአብሔር ይርዳን። አሜን።